ታገለግልሃለች ልቤ በደስታ አፌን በምስጋና ይኸው ሞልተኸው ሳልሰለች በመቅደስ እጠራሃለው የምታመንብህ የኔ አለኝታ ታገለግልሃለች ልቤ በደስታ አፌን በምስጋና ይኸው ሞልተኸው ሳልሰለች በመቅደስ እጠራሃለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወኩሉ ዘሃደገ አብያተ ምእተ ምክቢተ ይነስ። የተከበራችሁና የተወደዳችሁ የልዑል እግዚአብሔር ቤተሰቦች የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የመስቀሉ ስር ያደራ ልጆች የቅዱሳን መላእክት የጻድቃን የሰማዕታት እንዲሁም በዛሬው ዕለት ለመሰባሰባችን ምክንያት የሆኑን የአባታችን የታላቁ የጻድቁ አቡነ አረጋዊ ወዳጆች አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር መንግሥት የተመሰላችሁ አዳጊ ሕፃናትም ጭምር በገናናውና በኃያሉ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን እምቅድመ ይፍጥር መላእክተ ለቅዳሴ ተጸራ ስብሐተ አብ ወወልድ መንፈስ ቅዱስ ሥላሴ ሰለስቱ ምዕት የተናገሩት ነው። ነገደ መላእክትን ለውዳሴ ደቂቃ አዳምን ለቅዳሴ ከመፍጠሩ አስቀድሞ ለሴኮንድ ለደቂቃም ምስጋና ተቋርጦበት የማያውቅ እግዚአብሔር አምላካችን ነገደ መላእክትን ለውዳሴ ደቂቃ አዳምን ለቅዳሴ ፈጥሮ እያመሰገን ክብሩን እንድንወርስ የፈቀደልን አምላካችን በእኛ በኃጢአተኞቹ አንደበት ስሙ ለዘላለም የተመሰገነ ይሆን። ምዕራገ ጸሎት አቁራሪተ መዓት መዝገበ ርኅራኄ ወየዋሃት አፍጣኒተ ረድኤት ድንግል ማርያም በላይ በመላእክት አንደበት በታች ደግሞ በጻድቃን አንደበት የምትመሰገን በእኛ በኃጢአተኞቹ አንደበት የተመሰገነች ትሆን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እግዚአብሔር አክብሯቸዋልና የተከበሩ ይሁኑ። እግዚአብሔር እንደወደደና እንደፈቀደ መጠን ወኩሉ ዘሃደገ አብያተ ምእተ ምክቢተ ይነስ በእንተ ስምየ ይላል። ስለ ስምየ ቤቶችን የተወ ሁሉ 100 እጥፍን ይቀበላል ይለናል። የትምህርታችን መሪ ቃል የሚሆነው በዛሬው ዕለት ለዚህ ለመሰባሰባችን የእግዚአብሔርን ቃል እንድንሰማ እሳቸው በሕይወት የኖሩትን አባቶቻችን ቅዱሳን ጻድቃን በሕይወት የኖሩትን እንዴት እንደኖሩበት የሚያሳየን መሪ ቃል ስለሆነ ይህን የትምህርታችን ርዕስ አድርገነዋል። ስለ መሪ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ወኩሉ ዘሃደገ አብያተ በእንተ ስምየ ምእተ ምክቢተ ይነስ። በቤቶች ሁሉን ማጠቃለል ነው እንጂ የተወውን ይዘረዝራል። በግዕዝ ወኩሉ ዘሃደገ አብያተ ወአሃወ ወአሃተ ወአበ ወእመ ወብእሲተ ወውሉደ እያለ ይዘረዝራል። ወገራ ወኃይልና ምእተ ምክቢተ ይነስ አንድ ቁጥር ላይ የማቴዎስ ወንጌል ምዕራፍ 19 ቁጥር 29 ላይ እናገኘዋለን። ይህ መሪ ቃል የማቴዎስ ወንጌል ምዕራፍ 19 ቁጥር 29 ምንድነው የሚለው? ስለ ስሜ ብሎ በስሜ ተማምኖ ስሜን አምኖ ቤቶችን የተወ ለትምህርት ለርዕስ አጭር እንዲሆንላችሁ ብዬ ነው። ቤቶችን የተወ ሁሉ ስለ ስሜ ቤቶችን የተወ ሁሉ 100 እጥፍን ይቀበላል ነው የሚለው። በቤቶች ያሉትን ቤተሰቦች እዛ ውስጥ አስገብቼ ነው እና ለመሪ ቃሉ እንዲመቻችሁ የትምህርቱን መሪ ቃል መምህራን ሲነግሯችሁ የትምህርቱ መነሻ ይሁን እንጂ መገስገሻም ሆኖ መድረሻም ነው፣ ማሰሪያም ነው። ስለዚህ የትምህርቱን ርዕስ ትይዛላችሁ። የተወደዳችሁ ክርስቲያኖች
በትምህርቱ ርዕስ ነው ሁሉም የሚጠናቀቀው። የሚዘረዘረው ማዛመጃውም ማጣቀሻውም ሁሉ እነዛን ምክንያት በማድረግ የቅዱሳንን ሕይወት እየዳሰስ የእግዚአብሔርን ቸርነት የሄዱበትን የኖሩበትን ጉዞ እያየን መሪ ቃሉ ነው የሚያስርልን። መነሻም ነው የምንገሰግስባቸው፣ ግን ማጣቀሻ ሕይወታቸውን እያየን ከዛ ማሰሪያውም ያኑ ቃል ማለት ነው። ስለ ስሜ ብለው በስሜ ተማምነው ስሜን አምባ መጠጊያ አድርገው ልብስና መጠለያ አድርገው ስለ ስሜ ሁሉን የተዉትን እነሱ 100 እጥፍን ያገኛሉ ነው ያለ የተናገረው ልዑለ ባሕርይ እግዚአብሔር አምላካችን የእግዚአብሔር አብ የባሕርይ ልዩ የድንግል ማርያም ድህረ ዓለም የድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው መድኃኔ ዓለም ክርስቶስ ነው የተናገረው። 100 እጥፍን ይቀበላል ያለው እንግዲህ ቤቶችን የተወ ምኖችን የተወ ቤትን ትቶ ከቤቶች ቀጥሎ ያሉትን ቅደም ተከተላቸውን እንድትይዙልን የዝምድና ቅርበቱንም እግር መንገዱን ያሳየበት ቃል ነው። ወንድሞችንም የተወ ይላል። ወንድሞችን ከወንድሞች ቀጥሎ እህቶችንም የተወ ከእህቶች ቀጥሎ አባትን የተወ ከአባት ቀጥሎ እናትን የተወ ከእናት ቀጥሎ ሚስትን የተወ ከዚህ ቀጥሎ የሚቀርብ ዘመድ ማን ነው? ማን ነው የሚቀርብ? ማን ቀረ? ከሁሉም የሚቀርብ ማን ነው? አቤት! ከሁሉ ከዘመዶች ሁሉ የሚቀርባችሁ ማን ነው? ልጅ ለወለዳችሁ ማን ነው የሚቀርብ? ማን ነው የሚቀርብ? ልጅን መጨረሻ አደረገ። የሚገርማችሁ 6 ቤተሰቦች ተጠቅሰዋል። 6 የመጀመሪያው ቤት ነው። ምንጊዜም መጠለያ ያለ ቤት ቤተሰብ ስለማይኖር ቤቶችን የተወ እንዲያውም አብዝቶታል ስለማይረጉን ቤትን የተወ በቤቶች ውስጥ የሚከናወኑ ያሉ የሚኖሩ ቤተሰቦችን ታዲያ በቅደም ተከተላቸው ዘረዘረ መድኃኒታችን ኢየሱስ ክርስቶስ። በመጀመሪያ ማንን ነው ያልኋችሁ? ተከታትላችሁ ከሆነ ወንድሞችን። ከወንድምና ከእህት ማን እንደሚቀርብ እንግዲህ ጥቅሙና ከእህትና ከወንድም ማን ነው ጥሩ የሚለውን ራሳችሁ እንደ ተፈጥሯቸውና እንደ ቅርበታቸው ታያቻል። መጀመሪያ ከቤት ቀጥሎ ወንድሞቹን ትቶ የሄደ ከወንድሞቹ ቀጥሎ ደግሞ ማንን ትቶ የሄደ? እህትን። ከወንድምና ከእህት እንዲያው ለቤተሰብ ለወንድም ወይም ለእህት በጣም ርህሩሃ የምትቀርበው እህት ስለሆነች እህትን ወደ ኋላ ነው ያመጣ። ወንድምን ቀደም። ወንድም አያዝንም አይደግፍም ማለት ሳይሆን ሆዷ ቶሎ የሚባባው የምታዝነው እህት ናት። ነች አይደለችም? ወንድሞች ቅር እንዳይላችሁ። ከእህት የበለጣችሁ እህቶች ልትኖሩ ትችላላችሁ። ነገር ግን እህት ከወንድም ትቀርባለች፣ ታዝናለች፣ ታለቅሳለች ለቤተሰቦቿም። ከቤት ቀጥሎ ወንድምን አላስቀደመ። ወንድሙን ትቶ የሄደው ወንድም፣ ወንድሟን ትታ የሄደች እህት። ከእህቱ ቀጥሎ እህትን አለና ከእህት ቀጥሎ ማንን አመጣ? አባትን አመጣ። ከአባትና ከእናት ደግሞ ማን ነው የሚቀር? መቅረብ ሳይሆን የሚራራውን እያሳየን ነው የሚሄደው እንጂ የዝምድና የአባትና እህት 25 ነው 26 ነው ሳይንስ የሚለው ያለው የሚወስደው ያውም ዲኤንኤ በሚባለው 26 ነው እኩል ነው ያላቸው 50 ነገር ግን ከአባትና ከእናት ማንን መጀመሪያ ጠረ? አባትን አለ። አባቱን ትቶ ይሄደ። ከአባትና ከእናት ማን ነው ርህሩህ? ማን ይራራል? ኧረ የዛሬ አባትማ ሽሩሩ የሚል አባት ነው ክርስቲያን። ከእናቶች በልጦ አዝሎ እሽሩ ሁሉን ነገር ታቅፎ እኩል ሆነናል። አሁን ችግር የለም አልሆንም። እናቶቻችን እኮ አርፋቸዋል አይደል? አታመሰግኑ ካልሆነ በስተቀር ልጁን አዝሮ ሽሩሩ በደረቱ ማቅፎ ሲሄድ እናትየዋ ዘንጣ ገና እንደ ልጃገረድ ተወባ እየሄደች አባትየው ታቅፎ ነው ወላጅ መሆኑ የሚታወቀው። ማን ነው? አባትየው እንጂ እናትየዋማ ገና ኮረዳ መስላ ነው የምትሄደው አይደል? እንዴ ጥላዋን ይዛ ዘንጣ የአዲስ አበባ ያረጀውም ያላረጀውም ለኛ ይላል እንጂ ለወንዶቹ ጸጉሩም ይቀጠላል። እንደኔ ጸጉር ዞም አለማድረግ አይደል እንዴ? ትዋባለች። ወጣ ገና 15 ዓመት መስላ የወለደችው አትታወቅም።
ምን አሉ አንድ አባት መሰላችሁ? የአዲስ አበባን እህቶቻችንን ማየት ጧት ተኝተው እንደተነሱ ገና ሳይታጠቡ ነው ማየት ነው አይደለም? ወንድሞቻችን ታጥባ ከወጣች በኋላ እንዳትሸወዱ። ልብ በኋላ መጀመሪያ ተኝታ እንደተነሳች ስታዩት ነው እድሜዋም መልኳም ውበቷን የምታውቋት። ግን ምን የውጫዊ ውበት ምን ያደርጋል? ክርስቲያን ውስጣዊ ማንነት ነው፣ ውስጣዊ ውበት ነው ለክርስቶስ የሚያሳጨው። ለክርስቶስ ሙሽራ የምትሆነው የውስጣዊ ማንነቷ ነው እንጂ የውጫዊ ተዋ ምን ትቀጥለው ያላትም የሌላትም አይታወቅም፣ ችግር የለም። ለወንድሞቻችን ካልሆነ በስተቀር ለእግዚአብሔር ማንነታችን ውስጣችን ውብ ሲሆን ጽዋብ ነው። ስለዚህ ከአባት እና ከእናት ማንን አስቀደመ? መድኃኒታችን ኢየሱስ ክርስቶስ አባትን ጠራ። ምን ስለሆነ ትንሽ አይቸኩልም። የልቤን በልቤ አዝንም ማለት አይደለም። አባት በውስጥ አፍኖ መያዝ ይችላል እና እንደ እናት አያለቅስም፣ አይረተበትም ስለ ቤተሰቦቹ። ስለዚህ አባትን አስቀደመው። ከዛ ማንን አለ? እናቱን ደግሞ አባትን ከጠራ በኋላ አባቱን ትቶ ያልሄደ እያለ የሄደ ሁሉ እያለ ከዛ ቀጥሎ እናቱን ትቶ የሄደ እየመጣ ነው ወደ ቅርቡ። እናቱን ትቶ የሄደ እናት መቼም እናት ነች አይደል? እናትን መቼም እንደ አዲስ አበባ ሰው ወይም እንደ ሰለጠን እንዳለው ትውልድ ካልሆነ በስተቀር እናቱን የሚሳደብ ትውልድ በጣም ነው የሚያሳዝን እኮ። ክርስቲያኖች ናችሁ። በእነ አቡነ አረጋዊ አውደ ምሕረት ላይ እነሱ የተዋጉለትን እነሱ ቤቱን ይሁን ሁሉ ትተው የሄዱለትን አምላክ ነው የምታመልኩት። በእነሱ አምላክ ክርስቲያን ተብላችኋል። በክርስቶስ ክርስቲያን የተባልን እናቱን የሚሳደብ የእግዚአብሔርን ቃል የሻረ ነው። እናትንና አባትን አክብር ያለው ማንኛዋን እናት ነው የሚሳደብ? ክርስቲያኑ ናቸው። እንዳትሳደቡ ክርስቲያን ወገኖች። በእርግጥ ወንድሞቻችን ናቸው እንጂ እህቶቻችን እናት ስለሆኑ እስከዚህ ግን አሁን ሳይሞክሩ አልቀሩም። ሞክረዋል እናትን መሳደብ እህቶቻችን። መቼስ ሁሉ የአች ዘመኑ ተብሏል። አባግዕ ለቶማስ ማራዊ ተኮኑ። ዘመኑ ሲከፋ ሁሉ ይከፋል አለ ባለቅኔው። ምን ማለት ነው? ዘመኑ ክፉ ሲሆን ዘመኑን የሚያከፋው ሰው ነው። ነገር ግን የከፋው ዘመን ላይ የሚገኘው ሰው ዘመኑ ከከፋ ሁሉም ክፉ ይሆናል አለ ባለቅኔ። ከዛ ምን አለ? የቶማስ በጎች ራሱን በሉት። ቶማስን አሕዛብ አላውያን ነገስታት እንደ በግ ገፈፉና ሳያርዱ አንገቱን ገፈውታል። ቶማስ ከገፈፉት በኋላ ምን አደረጉ መሰል? ጨውን አስነሳው ለበጎች ሰጡት። በጎች ታዲያ ጨውን እያሉ ይልሱት ስጋውን ይበሉ ነበር። እንግዲህ በግ ሰው አይበላም አይደል? በጨው አማካይነት ግን ይልሱታል። ያን ያየ ባለቅኔ ነው። ሁሉ የአች ዘመኑ አባግዕ ለቶማስ ማራዊ ተኮኑ። ዘመኑ ሲከፋ ሁሉ ይከፋል። አሁን ሁሉም ወንድሞቻችን ከፍተው አልፈውና እህቶቻችን እናቶቻቸውን ወደ መሳደብ ሳይቃረቡ አልቀረም። ከመሳደብ አምላካችን ይጠብቀን። ስድብ ወንጀል ነው እኮ አይደል? ነው አይደለም? ወንድሙን ጨርቃም ብሎ ወይም እህቷን ጨርቃም ብላ የምትሳደብ በሸንጎ ምን ይልባታል? ይፈረድባታል። በምን? በአደባባይ ፍርድ ሸንጎ የሚባለው የሽማግሌዎች ወይም ዳኝነት። ጨርቃም ብሎ የሚሳደብ ማለት ድሃ ብሎ የሚሳደብ ማለት ነው። ደንቆሮ ብሎ የሚሳደብ ግን ምን ተብሎ ይፈረድበታል አለ? ደንቆሮ ብሎ የሚሳደብስ በገሃነመ እሳት ይፈረድበታል። የማቴዎስ ወንጌል ምዕራፍ 5 አነቡት። ከቁጥር 25 ላይ ጀምራችሁ ታነቡት። ለቀደሙት እንዲህ እንደተባለ ሰምታችኋል። ያው አትግደል እንደተባለ ሰምታችኋል። መግደል ነው ትልቁ ኃጢአት ለኦሪታውያን በኦሪት። አሁን ግን እኔ ግን እላችኋለሁ መግደል ይቅርና መሳደብ በፍርድ ሸንጎ በሽማግሌዎች አማካኝነት ይፈረድበታል። ሽማግሌዎች በወሰኑ ወህኒ ቤት ሊጣል ይችላል አለ። ምን ብሎ የተሳደበ? ቀለል ያለ ነው ብሎ ጨርቃም ብሎ የተሳደበ። ደንቆሮ ብሎ ግን በእግዚአብሔር አርአያ በሥላሴ አምሳል የተፈጠረውን ሰው አያውቅም ደንቆሮ ብሎ የተሳደበ በገሃነመ እሳት ይፈረድበታል። ስንቶቻችን ደንቆሮ አንተ ከኔ ጋር እኩል ነው እንዴ ጓደኛህን ፈልግ የምንል ስንቶች ነው? በራሳችን ያመጣነው አይምሯችን። ሁሉም በሥላሴ አርአያና አምሳል የተፈጠረ። ስለዚህ እናትን ወደ ኋላ አደረገ ከአባት ቀጥሎ። አባትም ክቡር ነው።
አባትም እግዚአብሔር ያከበረው ነው። የተባረከ አባት አለ እኮ ንዑ ደቂቅ ወእንግርክሙ ፈሪሃ እግዚአብሔር እምሃርክሙ፣ ልጆቼ ሆይ ኑ ስሙኝ እግዚአብሔርን መፍራት አስተምራቸዋለሁ ያለ ነቢዩ ዳዊት እንደተናገረው ያለበት እግዚአብሔርን መፍራት የሚያስተምር አባት አለ። ግን እንደ እናት ማን እንደ እናት? እናቶቻችን እግዚአብሔር ይጠብቃችሁ። እናንተን ብቻ ነው? ኧረ እነሱንም አትሉም? ያለ እነሱ ትኖራላችሁ? እኔ ጠብቄ ኧረ አብሮ ይጠብቀን ትሉኛላችሁ ብዬ ነበር። ሁላችንንም እግዚአብሔርን ለማመስገን አኑረን ክብሩን እንደመውረስ ያብቃኝ እና እናትን ትቶ የተወ አለ። ከዛ ቀጥሎ ማንን ነው ያለ? ማንን ነው ያለ? ስንት ጠቀስኩላችሁ። አሁን ቤትን ተውት፣ ቤት ስለማይገኝ ሁላችንም ቤት ትተናል። ቤትን የተው አሁን ቤት የለውም፣ ሁሉም ቤት የተወ ነው አይደል? ቤት አላችሁ መሰለኝ እናንተ ሰፈር ደህና ነው። ኮሪዶሩም ቤትን የተወ ቤቶችን የተወ ቤትን ያላብራራሁት ሁሉም ባለቤት ስለሆነ አንተውም ቤት ብለን ወንድምን፣ እህትን፣ አባትን፣ እናትን ደርሰናል። እዚህ ቀጥሎ ማን ቀረን? ማንን የተወ? ማንን? ሚስትን የተወ። አያችሁ፣ ከእናት ደግሞ ሚስት ትቀርባለች ማለት ነው አይደል? ወይም ባል ይቀርባል ማለት ነው። ወደ ሴቶች ስንገለብጥ በወንዶች ነው የሚናገረው መጽሐፍ ቅዱስ በአብዛኛው። አትግደይ አይልም። አትግደል የሚለው ለማንም ይሰራል። ሚስትን ለተወ ያለው ባልን ለተወች እንደ ቅድስት አርሴማ ያለ ባል በንጽህና በድንግልና እንደኖረች እንደዛ ማለት እነ ክርስቶስ ቅድስት ክርስቶስ ሰምራ ልጆችን አፍርታ እንደሄደችው ያን በግልባጩ ይሰራል ማለት ነው። ስለዚህ ወደ መጨረሻ እያቀረበ ሲሄድ ማንን የተዋለ? ሚስትን የተወ። ከእናት ትበልጣለች ማለት ነው። አይ ትበልጣለች? አትበልጥም? አትበልጡም? ለባሎቻችሁ ትበልጣላችሁ? አትበልጡም? ይበልጣሉ? አይበልጡም? እኛ አላገባንም እያሉ ነው በዚህ ፊት ለፊት ያሉት። እንግዲህ ምንድነው የሚባለው የሚሉት የተወደዳችሁ ክርስቲያን እንደ እግዚአብሔር ቃል ባልና ሚስት ምንድናቸው? አንድ አካል ናቸው። እንደ ሥጋዌ ስናየው ግን ባልና ሚስት አንድ አካል ይሆኑና እንደ እህትም አትሆንም፣ አድርገንም አንተያይም። አንድ ባል እንኳን ሲያመሽ ምን ብሎ ነው የሚጸልየው የሚባለው? እናቴ ከምታስበው ቀርቶ ምንድነው የሚለው? ሚስቴ ምን እያላችሁ የምታስበው? እህቶች ምን እያላችሁ ታስባላችሁ? እየጠጣ ነው ና ሌላ ጋር ሄዶ ነው እያሉ ነው የሚያስባል። እንደዛ ነው የምታስብልኝ ብላችሁ ነው ይሄን የጠረታችሁት ወንድሞች አይደል? ቢያመሽ እኮ ምን ገጥሞት ነው? እናትየዋ ምንም ደስ እያለው ከጓደኞቹ ጋር እያመሸ እየተጫወተ ዘና ብሎ በስራ ቦታም ቢያመሽ እናትየዋ ትንሽ ካመሸባት ልጄ ምን ገጥሞት ነው ነው። እንደዚህ ያለ ሚስቶች አትሆኑም እህቶች? መሆን አለበት። ምን አግኝቶት ነው? አይ ከዛችኛዋ ከዛ የትንሽ ምን ገጥሞት ነው አትሉ ማለት የለም። አካላችሁ እኮ ነው። ለዛ ነው እኮ ክርስቶስ ያቀረበ ከእናት ቀጥሎ ከወንድም እህትን፣ ከአባት እናትን፣ ከእናት ሚስትን አቀረበ። ከሚስት ቀጥሎ ደግሞ ማንን ያቀረበ? ማንን ያቀረበ? ለልጄ ብዬ ነው እንጂ የምኖረው ካንቺ ጋር ነው የሚል አይደል እንዴ? ነው አይደለም? ለልጄ ልጅ ገመዱ እንደው ካንቺ ጋር ያሳሰረኝ እንደው እንደሚጥምጣ የምታውቅ አይ ልጅ ነው አይደል? ግን ልጁ የተገኘ በማን ነው? ባልና ሚስት እዚሁ ወንጌል ላይ የማቴዎስ ወንጌል የሚናገረው እግዚአብሔር ዘአስተጣመረ እግዚአብሔር ሰብእ ይፍልጥ፣ እግዚአብሔር አንድ ያደረገውን ሰው አይለየው የተባለ እዚሁ ወንጌል ላይ ነው። የትዳር ስለ ጋብቻ አንቀጽ የሚናገር ክፍል ነው ይሄ ማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ ያለው ቃል። ስለዚህ ሰው ስለ ጋብቻ ሲጠይቁት እግዚአብሔር መጀመሪያ ወንድና ሴት አድርጎ ፈጠራቸው፣ አንድ አካል እንደሆኑ አታውቁምና ቁጥር 5 ላይ ስታነቡት። ስለዚህ ባልና ሚስት አንድ አካል ናቸው። እንዴት አካሉን ሰው ይጠላል?
አካሉ ስለሆነች ነው። አያችሁ ያቀረበው አካሉን ትቶ ወደዛ አካልነትም ሳይደባለቅ አስቀድሞ የተወ እሱን እግዚአብሔር ምን ይከፍለዋል ነው ያለን ዛሬ 100 እጥፍ። ከዛ ከሚቱ ከጨረሰዋ ልጆችን ትቶ ከማፍራትም አስቀድሞ ማለት ነው። ገና ከማፍራትም ከመውለድም አስቀድሞ የተወ እሱ ስንት ምን ይቀበላል? ስንት ይቀበላል? 100 ነው ይቀበላል ያላ 100 ነው ወይስ ምን? 100 እጥፍ ይቀበላል ያገኛል። ይህ ነው እንግዲህ እና አቡነ አረጋዊ እነ ገብረ ክርስቶስን በዚህ ነው የኖሩት። ይህን ሁሉ ዝርዝር በቤተሰብ ደረጃ ስንት ዘረዝ ልጅ የተባረከ ልጅ ይስጣችሁ። ራሜን በሉ ይሄ ክፉ ትውልድ አይደል እንደምንለው? የማይረግመን እኮ የለም የማይረግማቸው። እኔ ወጣቱ ያሳዝነኛል። ወጣት እኮ የሀገር ግንባታ የሀገር ሀብት ነው አይደል? ሀገር የሚጠበቀው ሀገር የሚገነባው ስራ ሁሉ የሚሰራው በወጣት ነው አይደል? ደግሞ የሚረገመው ማን ነው? አይ ዛሬ ትውልድ የስምንተኛው ሺህ ስንት ዘመን ሆኗል? ስምንተኛው ሺህ ከገባ ስንት ዘመን ነው? 500 ዓመታት እኮ አልፏል። ስምንተኛው ሺህ የኛ ቅድመ አያቶች ሁሉ የስምንተኛው ሺህ ዘመን ናቸው። ነገር ግን ወጣት ለሀገር ይሁን ሁሉ የሚሰራው ወጣት ነው። ይህ የሚያምረው ፎቅ ሁሉ የሚሰራው ይህ የሚያምረው ከተማው የሚበጀው ይህ ኮሪደር ሁሉ እጄ ሽማግሌ ያሰራው ማን ነው የሚሰራው? አምርም እንዴ ኮሪደሩ ያምራል እኮ ዞሮ ዞሮ ልማት የሚሰራው በወጣቶች ነው። ሀገር የሚገነባው በወጣት ደግሞ መንግስትንም መንግስተ ሰማያትንም በወጣትነት ዘመን መውረስ ደግሞ ግዴታ ነው። ለስጋዊ ብቻ አይደለም። ስለዚህ ልጆቹንም ትቶ የሄደ ነው የሚለን። ልጆችን የልጆች ጥቅም በዘመኑ በብዛት ባይታይም ልጁ ወላጆችን የሚያሳዝን ትውልድ ቢበዛም ቅሉ ልጅ ከእናት ይበልጣል። አሮጊት እናት እያለችው በጣም የሚያዝንበትን ልጅ ነው የሚረዳው። እናት አባት ወዛ ተቸግረው ለልጁ ምን ያህል መስዋዕትነት እንደሚከፍል ታውቁታላችሁ። ወላጆቹን የሚረዳል። አሁን ልጆች እያሉት ካልተረፈው የተረፈውን ጥቂት ሲሰጥ ከስጋው ቆርሶ እንደሰጠ ነው የሚሰማው ለወላጅ ሲሰጥ። ለልጆቹ ግን ጠቅላላ ህይወቱ ሁሉ ለማን ነው? ለልጁ ነው። ለልጆቻችሁ ለእናት አባቶቻችሁ እኮ ትንሽ ነጠላ ወይም እንደው የባል መዋያ ስትሰጡ እኮ በጣም እንዳደረጋችሁ ነው የሚሰማችሁ። ለልጆቻችሁስ የባል መዋያ አይደለም፣ ዝም ብሎ ሰኞ ማክሰኞ ሁል ጊዜ ለልጆቻችሁ ነው የምትኖሩት አይደል? ሰው የሚኖረው ለልጁ ነው። ይህንን ትቶ ይሄዳል። ከሚስት ቀጥሎ ማንን አቀረበ? ማንን ያዘ? ልጆችን ያዘ። ከዛ ማንን አደረገ? እርሻን ያለ እንግዲህ ሁሉ ለልጆች ልብስም ምግብም ምን ለሰውየው መጀመሪያ ቤት መጠለያ፣ ከዛ ደግሞ ምግብ የሚፈራበትን እርሻዎችን ሁሉ መሬት የሁሉም መሰረት ነው አይደለ? መሬት በዚች ምድር እግዚአብሔር አዳም ፈጥሮ ምድርን ዝራት፣ ተንከባከባት፣ ጠብቃት፣ አልማት። ወጥተ እዛ ከተረገመ በኋላ ለታብቁል ከሶ ኳም የከላሽ ወህና የከላ ታብቅልበት ተባለ እንጂ ብታበቅልም ቅሉ በረከቷን አልነሳም እግዚአብሔር። እየተወጋህ እዛ ሰሞኑ ክረምት ስለገባ የዘር ምሳሌ ነው የሚነገረውና በሾህ መካከል እንደበቀለው አትክልት ቢሆንብንም እየተወጋንም ቢሆን የምድር በረከትን እግዚአብሔር አልነሳም። መሬትን ትቶ የሄደ የዓለም መሪዎች ታውቁታላችሁ እኮ አሁን ዓለምን ሁሉ የበላይ ነኝ የሚሉት ሁሉ የነሱ ሰፊ ማዕድንና ብዙ ምርት የሚገኝበትን መሬት የሌላውን ነው አሻግረው የሚያዩ የምድር ማዕድናትን ለመውረስ ለማግኘት ነዳጁንም የተለያየ የከበሩ ማዕድናት ያሉበትንም እንደኛ ሀገር ጤፉን፣ ሰሊጡን፣ ቡናውን የሚያመርተውን መሬት ለመቀራመት መሬትን እንዴት አድርገው ድንበርተኛ ያልሆኑት ሁሉ ስለ መሬት ምን ያህል ዋጋ እንደሚከፍሉ ታውቃላችሁ። ዘመኑ የቴክኖሎጂ ነው። ስለ ሰው ምንም ቅንጣት ሰው የለውም። ምንም እንደ ጠቅላላ ቢረግፍ ለመሬቱ ግን የሚሰጡትን ክብር ተመልከቱ። ይህንን ይህን እያወቁ የተወ ነው ያሉ የመጨረሻው 8 ናቸው። ቤትን፣ ወንድምን፣ እህትን፣ አባትን፣ እናትን፣ ሚስትን፣ ልጅን፣ እርሻን ትቶ የሄደ
የተወ ሁሉ ስለምን ብሎ ስለ ስሜ ብሎ በስሜ ተማምኖ ስሜን አምኖ ስሜን ምግብ፣ ልብስ፣ መጠለያ አድርጎ የሄደ የማንን ስም? የማንን ስም? የማንን ስም? አቤት የማንን ስም? አንድ ስም ቀርቷችኋል፣ ትፈሩታላችሁ ማለት ነው። እግዚአብሔር ማለት የወል ስም ነው። ይህን ግን የተናገረው ኢየሱስ ክርስቶስ ነው፣ መድኃኒታችን ኢየሱስ ክርስቶስ። የኢየሱስ ክርስቶስን ስም ብትሉ ትፈራላችሁ? በኢየሱስ ስም ስትባል እኮ አንዳንድ ዘንድ በስመ አብ የሚል ሰው ይገጥማል። እኔ በጣም እናደዳለሁ። አንዳንድ ጊዜ ቤተ ክርስቲያን የተመሰረተችው በኢየሱስ ክርስቶስ ደምና ሥጋ ነው። በኢየሱስ ክርስቶስ ደም ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብላ አክብራ ስለምትጠራው ነው እንጂ በመንገድ ላይ የሚጠሩት ሰዎች የነሱ አይደለም። እነሱን ሳናውቃቸው የኛ ቤተ ክርስቲያን መልካ ኢየሱስ የሚባል 57 አካባቢ ድርሰት አለው። መልካ ኢየሱስ ኢየሱስ ክርስቶስ እያለ ኢየሱስ ክርስቶስ እስመ ኀበ ነፍሴ አንተ በሎሙ ለመላእክት ተፈሥሒ ተሚል እያለ የሚሄድ የነፍስ ጠባቂ የነፍስ እረኛ ኢየሱስ ክርስቶስ ሆይ የሞተው ልጅ ተገኝቶልኛልና ደስ ይበላችሁ ብለህ ለመላእክት ንገርልኝ የሚል ኢየሱስ ክርስቶስ ሊቀ ካህናት ዘላይለ ኩሉ ይጻሐፍ በልሳኔ ለውዳሴ ከፊደሉ እይትገደፍ ዲበብ ንባቦ ቃሉ እያለ ሊቀ ካህናት በሁሉም በላይ በሁሉም የተሾም ሊቀ ካህናት ኢየሱስ ክርስቶስ ሆይ ይጻሐፍ በልሳኔ ለውዳሴ ከፊደሉ የምስጋና ፊደሉ በአንደበት ይጻፍ ይነበብ ዘንድ እይትገደፍ ዲበብ እንዳይነጥብብኝ ሳስተምር ስዘምር ስቀድስ ማኅሌት ስቆም እንዳይነጥብብኝ በአንደበት የስምህና ፊደልህ የስምህ ስም ይጻፍልኝ ብለው ነው የሚጸልዩት ሊቃውንቱ ቤተ ክርስቲያን። መልካ ኢየሱስ ቅዳሴ እንደተወጣ ሳይጸለይ አይወጣም። በቅዳሴ መልካ ኢየሱስ 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 እያለ ብቻ ከ55 ጊዜ በላይ የሚዘልቅ የሚጨርስ ኢየሱስ ኢየሱስ እያለ ከመሃሉ ላይ 5 ቤት ነው ያንዱ። ከዛ ከመሃል ላይ ግን ኢየሱስ ክርስቶስ የሚል ይህም ባለመንገራችን ኢየሱስ የምትል አንድ ወጣት በታክሲ ካያችሁ የኛ ኦርቶዶክስ በስመ አብ ወልድ መንፈስ ቅዱስ እኔ እናደዳለሁ። እንዴት ባለቤቱን ትቶ አሁን ይህን የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ነው። ስለ ስሜ ብሎ ምንን የተወ የዘረዘርናቸውን የተወ አይደል? ስለ ስሜ በስሜ ተማምኑ። ከዛም ታመረ ኢየሱስ ላይ አለ ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ ኢየሱስ ክርስቶስ ኅብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጠምዖ ኢየሱስ ክርስቶስ ለሚጠራው ስሙ ጣፋጭ ነው ትርጉሙ። ጥሬ ንባቡ ትርጉሙ ኢየሱስ ክርስቶስ ኅብስተ ሕይወት ለዘይበልዖ ለሚመገበው አምኖበት ለሚቆርብበት ኅብስተ ሕይወት የሕይወት እንጀራ ነው። ይህን ነው የሚሉት። በግዕዝ ስለሆነ ደግነቱ ስለማሰሙን ነው እንጂ እነዚህ ቄሶች ኢየሱስ ኢየሱስ እያሉ ነው ልትሉን ነበር ማለት ነው። ስለ ስሜ ያለ አንድ መዝሙር አለ፣ አላውቀው ሙሉን ባልይዘውም ቅሉ ቅዱሳን ሐዋርያት ዓለማትን ዞሩ ብርና ወርቅ ሳይዙ ስሙን እየጠሩ የሚል መዝሙር አለ አይደል? ቅዱሳን ስሙን እየጠሩ እና አቡነ አረጋዊ እኮ ስሙን እየጠሩ ነው የሄዱት ከወዲያኛው ዓለም ከወዲያኛው ከምዕራብ ወይም ደግሞ ከኢያሙን ሲመጡ እኮ በስሙ ነው ወደኛ ሀገር የመጡ ጻድቁ አቡነ አረጋዊ በኢየሱስ ክርስቶስ ስም ምግብና መጠጥ ልብስና መጠለያ አድርገው የመጡት ስለ ስሜ ብለው እነዚህን የተው ስንት ያገኛሉ? 100 እጥፍ ያገኛሉ፣ ይቀበላሉ። እነማን ናቸው ይህን 100 እጥፍ የሚቀበሉት? እና አቡነ አረጋዊ 100 እጥፍ ሁሉን ትተው አይደል የተከተሉት ኢየሱስ ክርስቶስ? ሁሉን ትተው ተከተሉ። ሁሉን ትተው እዚህ ከተከተሉት በኋላ ክርስቶስ ምን አደረገላቸው? መድኃኒታችን ኢየሱስ ክርስቶስ ይህኛውን በኋላ እንመለስበታለን። የሰማያዊ ክብር ነው።
100 እጥፍ እንዴት 100 ልጅ ያገኛሉ ብሎ ጠያቂም ስለሚኖር ለዛ መልስ ለማድረግ ይህን አቆየውና እስቲ እንደው በዚህ ከመጡ በኋላ አንደኛውን አረጋዊን ምን አደረገላቸው ክርስቶስ? በዘንዶ ላይ እንዲጓዙ አድርጓል። በምን ላይ? በዘንዶ ላይ። ዘንዶውን እንደ ጋማ እንስሳ እንዲጋልቡት አድርጓል። በየት ነው የኖሩት? ቤትን ንብረትን ሁሉ ትተው በየት ኖሩ? መጀመሪያ በዘብድ ወጠሊ ወባኤሉ ውስተ አድባር ወበአታት በዘብድ ወጠሊ ወበሐሜለት ምን ማለት ነው? የበግና የፍየል ሌጦ ለብሰው በተራራዎችና በምድር ጉድጓድ ውስጥ እንዲሁም በዋሻ ኖሩ። ዓለም ለነሱ አልተገባቸውምና ይላል ዕብራውያን ምዕራፍ 11 ቁጥር 27 ላይ ስታነቡት በበግና በፍየል ሌጦ ኖሩ ይላል። ዞሩ ለብሰው የበግና የፍየል ሌጦ ለብሰው ዞሩ። ዓለም ለነሱ አልተገባቻቸውምና በዋሻና በተራራ ላይ በምድርም ጉድጓድ ውስጥ ኖሩ። ቤትን በመተዋቸው ልብስንም በመተዋቸው መጠለያቸው ተራራ ወይም ደግሞ ዋሻ፣ የምድር ውስጥ ጉድጓድ በዛ ውስጥ ኖሩ አለ። የፍየል ሌጦ ደበሎ ለብሰው የበግ ሌጦ ያለብሰው በዛ ኖሩ። መጠለያቸውን ማን አደረጉ? ተራራ አደረጉ፣ ዋሻ አደረጉ። ይህም ተራራ ደግሞ ስናየው በእኛ ሀገራችን ታላቁ ጻድቅ አቡነ አረጋዊ ወደ ተራራው ወጡ። ራሳቸው እኮ በክንፍ ባያገኙም እግዚአብሔር መልአኩን አዞ በጸሎተ ሚካኤል ይባሉ ነበር። መልአኩ ቅዱስ ሚካኤልን አዞላቸው በምን ወጡ? ምንን አዘዘላቸው? አቤት ዘንዶውን። አሁን ይህን ስንነግራቸው ወገኖቻችን አይምሯቸው ለመቀበል ይቸገራል። በጣም ነው የሚቸገሩት። ምን ሆነው ነው? መጽሐፍ ቅዱስ እኮ አለ አይደል? ላይለ ተኩላ ወከይስ ትጽያን ወትከይድ አንበሳ ወከይስ እስመ ብየ ተወከለ አድህኖ ወከድኖ እስመ አይመረ ስመ። አሁንም ወደ ስሙ መጣ። በእኔ ተማምኗልና እጋርደዋለሁ። እስመ ብየ ተወከለ እስመ አይመረ ስመ፣ ስሜንም አምኗልና ጋርደዋለሁ ይላል ወደታች። መጀመሪያው ላይ ግን ላይለ ተኩላ ወከይስ ትጽያን የዳዊት መዝሙር 90 በቅንፍ 91 በአብዛኛው እኔ በዋናው ነው። እናንተ ደግሞ ሞባይሉ ቅንፉን ነው መሰል የሚሰራው። ያለ ቅንፍ መዝሙር 90 ቁጥር 13 ላይ በተኩላውና በእባቡ ላይ ትጫማለህ ይላል። በምንና በምን? በተኩላውና በእባቡ ላይ አንበሳውንና ዘንዶውንም ትረግጣለህ። ይህን ያለ ማን ነው? ልበ አምላክ ዳዊት ነው። ልበ አምላክ ነቢዩ ዳዊት ተናገረ። እንግዲህ በዳዊት ዘመን በተኩላና በዘንዶ ላይ የተራመደ የለም። ነቢይ ስለሆነ ግን ይህን አናገረው። ታላቁ ጻድቅ አባታችን ታዲያ ወደ ደብረ ዳሞ ለመውጣት ቦታዋን በተራራ ላይ ኤል ውስተ አድባር ማለት ተራራዎች ማለት ነው። ወደ ተራራዎቹ ለመውጣት 2 አድባር ነው እሳቸው አቡነ አረጋዊ እየወጡት። አንደኛው ደብረ ዳሞ የሰሜኑ የትግራይ አለ፣ ደግሞ ዙራባ ደግሞ አለ። አድባር በብዛት ተራሮች፣ ደብር ሲሆን አንድ። እነዛን ኤሉ ማለት ዞሩ ለመውጣት ዞሩም ብለን እንተረጉማለን። በቀላል እንደው ያለ ምስጢር ቃል በቃል ለመውጣት ዞሯት ተራራዋን ዞሩ። ሁለቱንም ተራሮች አቡነ አረጋዊ መውጫ ሲያጡ ግን ማንን አዘዘላቸው? ዘንዶውን አዘዘላቸው። ነቢዩ እንደተናገረ ለእግዚአብሔር ሲታዘዙ በፍቅር ሲያገለግሉት እሱን ሲከተሉት ስሙን ሲይዙ ወደ ጥንተ ተፈጥሮ ወደ አዳምና ወደ ሔዋን ወደ ነበሩበት ማዕረግ ይደርሳሉ። በለትና 7 ዓመታት አዳምና ሔዋን በነበሩበት በዛን ጊዜ ተኩላው አንበሳው እባቡ ሁሉ ስም ለመውጣት ሄዶ ይሰግድለት ነበር ለአባታችን አዳም። መጽሐፍ ቅዱስን አንቡ። ሄዶ የትኛውም አውሬ ስም ይወጣለት ነበር፣ አይተናኮለውም። ጌታው ነው ያውቀዋል። አቡነ አረጋዊም ጻድቅ ናቸው፣ ንጽሕ ናቸው። ከአዳም ከመጀመሪያው ተፈጥሮ ስለደረሱ ዘንዶ አይነካቸው፣ ይታዘዝላቸዋል።
አቡነ ተክለ ሃይማኖት አንበሳውን እንደ ፈረስ ሲጋልቡት አይነካቸው። አኮ ዘነበረ ከመ ሰብአ ለአረሰ ንብረቶ ከመ መላእክት የሚለው አቡነ ገብረ መንፈስ ቅዱስን ነበረ በገዳም ወበአታት እያለ ይሄድና ሊቁ ቅዱስ ያሬድ አኮ ዘነበረ ከመ ሰብአ ለአረሰ ንብረቶ ከመ መላእክት አቡነ ገብረ መንፈስ ቅዱስ እንደ ሰው አይደለም ኑሮውን ያደረገ እንደ መላእክት እንጂ በዝማሬ በቅዳሴ አንበሶች እየተገዙለት አቡነ ጻድቁ አረጋዊ ዘንዶ እየተገዛለት ዘንዶውን እንደ ፈረስ ያን ያህል ገደል ሲያወጣው፣ እኛ ግን በእይታ በፊልም ስናየው እንዴት እንደምንደነግጥ ተመልከቱ። ርቀታችን ግን እኛም ክርስቲያኖች ነን፣ እኛም ሰዎች ነን፣ እነሱም ሰዎች ናቸው። ልዩነቱ እግዚአብሔርን አክብሮ በትእዛዙ መኖር ሁሉ የተባሉትን ያህል ስለተው የበለጠ ክብር መቶ ተሰጣቸው። እኛ ያን ሁሉ ተው ብለን ዘርም አናጠፋ። ሁላችን ከተው ደግሞ ብዙ ወተባዙ ያለውን ማጥፋት ስለሆነ ያን ያህል አንበቃም እኛ። ነገር ግን ለኛ የተሰጠን ደግሞ አለ በመጠኑ እነሱን በማክበር የእነሱን ፈለግ በመከተል አያችሁ፣ አዞረላቸው። ያንን ይዞላቸው ሁለት ናቸው፣ ታላላቅ ደብሮች ናቸው። ደብረ ዳሞ፣ ዙራባ። ደብረ ዳሞ በጣም ታላቁ ገዳም ነው አባታችን አቡነ አረጋዊ። ዙራባም ደግሞ ትልቅ ዩኒቨርሲቲ ነው። ዙራባ የዝማሬና የመዋሥዕት ማስመስከሪያ ቦታ በስማቸው በአቡነ አረጋዊ ደብር ነው ያለው። ያችም አንዲት መንገድ ናት። ዙራባ የተባለው መውጫውን አጥተው አንዲት ናት ይዙሩ ተብሎ በመጀመሪያው ጫፍ ላይ ደርሰው ሲዞሩ ዙር ግጥም ከገጠሙ በኋላ ነው ያገኙት መውጫውን የዙራባ። አሁን እንኳን ዘመኑ እየተራቀቀ ትንሽ መውጫ እየሰሩለት ነው፣ እርከን አወጣውለት ተሰርቶላቸው። የዙራባው የዛኛው ግን እንዳለ ነው በገመድ። እኛ ዘንዶ ስለማይታዘዝልን በምን ነው እየተጠራጠሉ የሚወጡት? የደብረ ዳሞ በምን ነው? ለምን ለኛ እምቢ አለን ክርስቲያኖች? ለምን በገመድ አሁንም በምጫኛ የዚህኛው እየተሰራ ይወጣል። ዙራባ አቡነ አረጋዊ የዝማሬና የመዋሥዕት ማስመስከሪያ ከቤተ ክርስቲያናችን ስድስቱ ጉባኤ ቤቶች አንዱ ማለት ነው። የቤተ ክርስቲያን ያብነት አንድ ሰው መምህር የሚባለው ስድስት ናቸው። የጉባኤ ትምህርት ቤት ስንት ናቸው? ስድስት ማለት ዲፓርትመንት ራሱን የቻለ ግራጁዌት ነው የምትሉት ወይም ርቃት የሚያካሂድ መምህር የሚባልበት መጀመሪያው ቁጥር ንባብ ምናምን እንዳደረግ ቅዳሴ አጠቃላይ እስከ ሰዓታት ማጠናቀቅ ያን አጠቃላይ 14ቱን ቅዳሴ ሁሉ መያዝ አንድ መምህር ይባላል። ከዛ ቀጥሎ ቅኔ ከናገባቡ ሁሉንም ቅኔ መምህር ለመምህርነት ለተቀኝነት አይደለም ለመምህርነት። ሁለት ቅኔ ካወቀ ደግሞ መጽሐፍ ማወቅ አለበት። ሶስት መጽሐፍ ትርጓሜ ያው አራቱን ጉባኤያት ነው። ሶስት ከዛ ዜማ ነው ድጓ ጾመ ድጓ ምዕራፍ ትልቅ ነው እሱን ማወቅ አራት። ከዛ ቀጥሎ አቋቋም ስንት ሆነ? አምስት። ከዛ የመጨረሻው ዝማሬ ወመዋሥዕት ዝማሬና መዋሥዕት በአንድ ላይ ሁለት። ዝማሬና መዋሥዕት ደግሞ ቅዱስ ሥጋውና ክቡር ደሙ በወረደ ጊዜ ስለ ቅዱስ ቁርባን በክልኤ ዓሣ ወበአምስቱ ኅብስት አጥገቦሙ ኢየሱስ አጥገቦሙ የሚባል ስራው የሚባል አለ። የዜማ ምልክት እንደው የሚገርማቸው ከመዋሥዕት ዝማሬ የማቴዎስ ወንጌል ምዕራፍ 14 ለ5000 ሰዎች ያጠገበውን አጥገቦሙ ኢየሱስ በክልኤ ዓሣ በሁለት ዓሣ ወበአምስቱ በአምስት እንጀራ እያለ እነዚህ ስራው ይባላሉ የዜማ ምልክቶች። ይህ የሚገኝበት የአቡነ አረጋዊ ገዳም ዙራባ አቡነ አረጋዊ ነው። ይህን ልላቸው የፈለጉት በተራራዎች ላይ ዞሩ። መኖሪያቸውን ቤታቸውን ትተው ተራራዎች አደረጉ። ደብር የቤተ ክርስቲያን ምሳሌ ናት። በዚህ ደብር መጡ እንዲኖሩ አደረጉ። እግዚአብሔር የተመሰገነ ይሁን። አመስግኑት እግዚአብሔርን። በዚህ አመተው እንዲባርካችሁ እንዲባርኳችሁ እንዲጸልዩላችሁ በጸሎታቸው እንዲማጸኗችሁ እንዲያድኗችሁ የፈቀደ እግዚአብሔር ደብረ የቤተ ክርስቲያን ምሳሌ ስለሆነች በደብራችሁ መኖራችሁ ለበረከት ነው። ሌሎች እንደሚሉት አይደለም። እግዚአብሔር ያከበራቸውን ማክበር ግድ ስለሆነ ዘንዶ አዘዘላቸው። ሌላው ዘንዶ ማዘዝ ብቻ አይደለም እንዳልኋችሁ በዚህ ቤተ ክርስቲያን እንዲኖሩ ቤትን ልጅን ሁሉ ስለተው ምንድነው የሚለው በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 5 ስታነቡት ታገኙታላችሁ። ደስ የሚያሰኘኝን ስለሚመርጡ ይላል። ምን የሚያደርገኝን
ትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ጀምራችሁ ስታነቡ ደስ የሚያሰኘኝን ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች ይላል በቅጥሬና በቤቴ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ የዘላለም መታሰቢያና ስም እሰጣቸዋለሁ። ዘንዶውን አዘዘላቸው። በቤቱ በቅጥሩ ውስጥ በቤተ መቅደሱ ለዘላለም መታሰቢያና የማይጠፋ ስም ተሰጥቷቸው። ምን ላደረጉ ሰዎች ነው ያለው? ደስ የሚያሰኘኝን ነገር የሚይዙ ቃል ኪዳኔንም ለሚጠብቁ ሰዎች ለናወነ ደስ የሚያሰኘውን ስራ ስለሰሩለት አቡነ አረጋዊ በጸሎት በብሕትውና በማስተማር ራስን ተለይቶ በመኖር ቅድም የዘረዘርናቸውን በመተው ስለኖሩ በቤቱና በቅጥሩ ውስጥ ከማን የበለጠ ከምን የበለጠ ወንዶችና ሴቶች ልጆች ከሚሰጡት ጥቅም የበለጠ በቤተ መቅደሴ በአደባባዩ ሁሉ የማይጠፋ መታሰቢያና ስም ምን እላቸዋለሁ ሰጣቸዋለሁ። ለዛውም ለዘላለም የማይጠፋ ለዘላለም ይህች ዓለም እስከምትጠፋ ድረስ በዚህ ምድር ላይ ከዛም ላይ ከመላእክት ጋር ባረክናከ ምስለ መላእክቲከ ከመላእክት ጋር እንደ መላእክት እናመሰግንሃለን አለ ቅዱስ ኤፍሬም በውዳሴ ማርያም በሰኞ መጨረሻው ብርሃን ዘበአማን በሚለው ላይ ባረክናከ ምስለ መላእክቲከ ከመላእክት ጋር እንደ መላእክት እናመሰግንሃለን አመሰግነን እና አቡነ አረጋዊ ተማምነው በእውነት ሳያፍሩ እኛ እንደ መላእክት እናመሰግናለን። መቼም እንደ ቸርነት የሚለው መዝሙር ቃልዮት ያሰማልንና ሁል ጊዜ የምንዘምረው እንደ ቸርነቱ ካልሆነ በስተቀር እኛ እንደዚህ አፍ ሞልቶ የሚያስደፍር የሚያናግር ነገር የለም። ግን እና አቡነ አረጋዊ ግን ባረክናከ ምስለ መላእክቲከ ማለት ይችላሉ ችለዋል። ከመላእክት ጋር እንደ መላእክት እግዚአብሔርን እያመሰገኑ ይኖራሉ። ስማቸውም እግዚአብሔር እያከበራቸው ይኖራል። ስለዚህ በቤቱና መጀመሪያ አናብስቱ እንደነ አቡነ አረጋዊ እንደነ አቡነ ገብረ መንፈስ ቅዱስ ዘንዶው እንደነ አቡነ አረጋዊ ወደ ወርቁ ስንሄድ ዘንዶ የተባለ ጸላዔ ሰናያት ነው። አንበሳም ያው ነው። እስመ ጸላዔክሙ ይጥህር ከመ አንበሳ ቅዱስ ጴጥሮስ እንደተናገረው ጋኔን ባላጋራችሁ ጋኔን ሰይጣን የሚወጣውን እየፈለገ እንደሚያገሳ አንበሳ ይዞራል ተብሎ ተነግሯል። ዘንዶም ያው እንደምታውቁት በራዕየ ዮሐንስ 12 ላይ ከቅዱስ ሚካኤል ጋር የተዋጋው ጥንተ ጠላታችን ዲያብሎስ ነው። ሌላ ወደ ወርቁ ስንሄድ ወደ ምስጢር ስንሄድ ዘንዶውን የተባለው ጸላዔ ሰናያትን ሊያስታቸው ሊፈትናቸው ቢመጣም በጸሎት ረግጠው ተወጡ ለማለት ነው። ስለዚህ ይህን ጠላታችንን ያሸነፉ አባታችንን እግዚአብሔር በቤቱ ውስጥ የማይጠፋ ስም ሰጣቸው። የዘላለም ስም ሰጣቸው። ይህ ብቻ አይደለም። ነቢዩ ዳዊት አስቀድሞ ተናግሯል። ወበሃቤ የሰ ፈድፋደ ክቡራን አይረክቲከ እግዚኦ ወፈድፋደ ጸኑም ቀደምቶሙ እሁልቆሙ ሆፃ ይበዙ ይላል መዝሙር 138 በቁጥር 30 በቅንፍ 39 ቁጥር 17 ላይ በኔ ዘንድ አቤቱ በኔ ዘንድ ወዳጆችህ እጅግ የተከበሩ ናቸው አለ። በማን ዘንድ? ነቢዩ ዳዊት። እነማን የተከበሩ ናቸው? ወዳጆችህ አሳቦች ብሎ ተርጉሞታል። መጽሐፍ ቅዱስን ስታወጡ የጥሬ ንባብ አይረክት የሚለው በግዕዝ ወዳጅ ነው። በመጽሐፍ ቅዱስ ግን መዝሙር 138 ቁጥር 17 ላይ አሳቦች ብሎ ነው የተረጎመው። ሐሳብ የእግዚአብሔር ሐሳብ የተከበረ ነው። ነገር ግን ወዳጆችህ ነው። በእኔ ዘንድ ወዳጅ አይረክት የሚለው ግዕዙንና አማርኛውን እንድታነቡት ወንድሞቼ የሰንበት ተማሪዎችና መምህራንም ሐሳቦች ብሎ ነው የተረጎመው። ሐሳብ አይባልም አይረክት። አርክ ወዳጅ ነው አይደል? አርክ ይቤሎ እግዚአብሔር ለአብርሃም እግዚአብሔር አብርሃምን ወዳጅ ይለው ነበር። ወዳጆችህ እና አቡነ አረጋዊ እና አቡነ ገብረ መንፈስ ቅዱስ በእኔ ዘንድ የተከበሩ ናቸው። ለእኛ ነው የሚናገረው ነቢዩ ዳዊት። በዛም ጊዜ ለነበሩት ቅዱሳን እሱም ያከብራቸዋል። እግዚአብሔር የሚያከብረውን ማክበር ግድ ስለሆነ ወዳጆች በእኔ ዘንድ የተከበሩ ናቸው፣ ከፊተኞቹ ይልቅ የጸኑ ናቸው ይላል። የፊተኞቹ ቢጋደሉም ኮነ ጽድቅነ ከመ ጸድቀ ትክቶ ነቢዩ ኢሳይያስ እንደተናገረው
ጽድቃችን እንደ መርገም ጨርቅ ሆነብን አለ። የቀደሙት ጽድቅ የላቸውም። ቢጋደሉም በመጋዝ ቢሰነጠቁም እስከ ክርስቶስ ልደት የነበረው ሁሉ ባይሆን በእግዚአብሔር ጥላ ስር ይሆናሉ እንጂ በሲኦል ስለነበሩ ከነዚያ ይልቅ እኒህ ይበረታሉ ያለ ነብዩ ከፊተኞቹ ጻድቃን ቅዱሳን የአሁኖቹ ጻድቃን ይበልጣሉ። በደሙ ተዋጅተው ቀጥታ ሲኦል ሳይገቡ ገነት መንግስተ ሰማያት ስለሚገቡ እሁ የልቆሙ ሆጽ አይበዝሁ እቆጥራቸው ዘንድ እቆጥራቸዋለሁ ካሸዋ ይበዛሉ አለ። ስለዚህ ቅዱሳን ካሸዋ ይበዛሉ፣ መላእክት ካሸዋ ይበዛሉ፣ ከከዋክብት ይበዛሉ። እነሱ በእኛ ዘንድ ምን ያሉ ናቸው? የተከበሩ ናቸው። ለዚህ ነው የምናከብራቸው። ወገኖቻችን ይህን ስላልተረዱ መጽሐፍ ቅዱስን እያነበቡ ስለማይረዳቸው ካልሆነ በስተቀር እግዚአብሔር ነው ያከበራቸው። እኛ ከአይምሯቸው ወደናቸው አይደለም። ማን አከበራቸው? እግዚአብሔር አከበራቸው። ይህ ብቻ አይደለም። ሮሜ ታውቁታላችሁ ምዕራፍ 8 ቁጥር 35 ላይ ተናግሯል። አስቀድሞ የወሰናቸውን እነሱን ጠራቸው፣ የጠራቸውን እነሱን መረጣቸው፣ የመረጣቸውን አጸደቃቸው፣ ያጸደቃቸውን ምን አላቸው? አከበራቸው። ያጸደቃቸውን ምን አላቸው? ማን አከበራቸው? ጻድቃንን የምናከብር እኛ ከልባችን አንቅተን ወደናቸው ነው አይደለም። እግዚአብሔር ስላከበራቸው ነው። እግዚአብሔር ያከበረውን እግዚአብሔር ያጸደቀውን ማክበር ደግሞ ግድ የቤተ ክርስቲያን ስርዓት ነው። ስለዚህ የምናከብራቸው አንደኛ ይህ ብቻ ሳይሆን ለኛም ጥቅም ስለሚሰጡ ካከበርናቸው ዘንድ ታዲያ ምን አለ ደግሞ በናድራችን ኢየሱስ ክርስቶስ ዘተወክፈ ጻድቀ በስመ ጻድቅ ይነሳ ጽፈ ጻድቅ አለ። ይሄን እየጨረስኩ ነው ያጠናቀቁ ነው። ዘመኑ እግዚአብሔር የምሕረት ዘመን ያድርግልን እንጂ ክረምት ነው አይደለም። የከተማ ሰው እኮ ቢዘንብ አይዘንብ ውሃ ትጥፋበት እንጂ ችግር የለውም ነው አለበት። እኔ አንዲት እናት ዛሬ ገጥማኝ ክረምቱ እንዴት ነው እላለሁ። ጎረቤት ያጠገብሁኝና ደስ ይላል አሉ። እንዴት ላይ ቀለል ያለ ነው ዝናቡ። ኪዳን ይሄዳሉ። የሚገርማቸው ይሄው እግዚአብሔር ምስክሬ ነው። ኪዳን ጧጧት አይቀሩም። እንደው የኪዳኗን እንደው ስላላቋረጠባቸው መሰለ ብዬ በውስጤ እንዴ ጥሩ ነው ይባላል እንዴ? አው ቀለል ያለ ነው ሲሉ እና ቀላል ክረምት ጥሩ ነው ወይ? እብድና ዝናብ ምን ይወዳል ይባላል? ምን ይወዳል? አዲስ አበባ እኮ በጋውን የሚዘን የነበረ ክረምቱ ወርሃ ክረምት ከገባ ስንት ጊዜ ሆኗል? ስንት ቀን ሆኖ ዛሬ ስንት ቀን ነው? 19 ወርሃ ሐምሌ አይደለም ያሉት ወርሃ ክረምት የሚባለው ከሰኔ 26 ጀምሮ ስለገባ ስለሚቆጠር ሐምሌ ለብቻው ወሩ እንጂ ወርሃ ክረምት ወይም ዘመነ ክረምት በምንከፍለው ዘመን እንዳጠቃላይ አመቱን ቢሆንም ቅሉ አመቱን ደግሞ ከአራት ስንከፍለው ወርሃ ክረምት ወይም የክረምት ወቅት 19ኛ ቀኑ ነው ዛሬ። አንዳንድ የቆላማ ቦታዎች ጤፍ ተዘርቶ ለአረም የሚደርስበት ጊዜ ነው። ግን እግዚአብሔር ቸር ነው። እንደ ቸርነቱ ይመግበናል። አሁንም ካመጣው ወደዛም ገፍቶ ለገበሬዎቻችን በረከቱን ያብዛልን እና ይልላችሁ ደመንመና አለብያ የሚገርማችሁ ጥላ አላመጣሁም እንደው ይምታይ ብዬ በእውነት እንዲህ በፀሐይ ለጥላ ያዙት 2-3 ቀን ለጉባኤ ሰር ለዝናብ ያዙት ቢያንጥላ ለፀሐይ ተጠልየዋል በክረምት ማለት ግን ስለሁሉም ማን ያውቃል? እግዚአብሔር ያውቃል። በቸርነቱ በጻድቃን በእናቡነ አረጋዊ ጸሎት በእናቡነ ገብረ መንፈስ ቅዱስ ምልጃ በእናቡነ ገብረ ክርስቶስ ምልጃ እግዚአብሔር ቸርነቱን ያበዛል። ስለዚህ ምንድነው ያለ? ጻድቁን በጻድቅ ስም የተቀበለ አለ ምን ያገኛል አለ? ምን ያገኛል? የጻድቁን ዋጋ ያገኛል። እናከብራቸው በእኔ ዘንድ የተከበሩ ናቸው ያለ ነብዩ ዳዊት እግዚአብሔር ያከበረውን ማን ይኮንናል? እግዚአብሔር ያጸደቀውንስ ማን ይኮንናል? እግዚአብሔር ያከበረውንስ ማን ያዋርዳል? እግዚአብሔር ስላከበራቸው ነው የምናከብራቸው። ክርስቲያን አትፈሩ፣ አትፍሩ። መልስ ብታጡም እንኳን ወደ መምህራን አልብላችሁ ይመልስላችኋል። እንደው የሚናገረው ሁሉ ወጀቡ ሁሉ አናጉላችሁ። አገራችን ኢትዮጵያ በእውነት ነው የምንላችሁ። እንደው ይህ ይዋጅው የሰው እንደው የፖለቲካውን ተውት እንጂ ሀገረ እግዚአብሔር የምንለው ወደን አይደለም፣ እርግጠኛ ነን። እንደ መጽሐፍ ቅዱስ እኮ ከሌሎቹ ሀገሮች የበለጠ አድርጎ የሚናገርበት ክፍል አለ። የበለጠ አድርጎ እንደው እስራኤል ናት አይደል ለእግዚአብሔር የቀረበች መጀመሪያ ተገኘ ከነሱ ኢትዮጵያ እንደሚበልጥ የሚናገርበት ክፍል አለ።
ትንቢተ አሞጽ ምዕራፍ 9 ቁጥር 7ን አንቡት። የእስራኤል ልጆች ሆይ ይላል። የማን ልጆች ሆይ? የማን ልጆች? የእስራኤል ልጆች ሆይ እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁምን? እንደማን ልጆች? ስለዚህ አሁን ማን በልጦ ማለት ነው? ማን በልጦ? እናንተ እንደ ኢትዮጵያ ልጆች ነበራችሁ፣ ነገር ግን ተዋችሁኝ እያለ እኮ ነው። እናንተ ለኔ እንደ ኢትዮጵያ ልጆች ናችሁ ነበራችሁ። ስለዚህ እኔ ነኝ መጽሐፍ ቅዱስንም እግዚአብሔርን የሚያስተዋወቅ ከምትለው እስራኤል በእርግጥ እንደው ሰው ጎበዝ ይላታ እንጂ እኔ በውስጤ እንትን አትግደል የሚለውን ሕግ መሰለኝ ለሰው ደንታ የሌለ ሰው ቢጨፈጨፍ ከራሱ ውጭ ክርስቶስ አልተወለደም ማተብ መስቀል አድርጎ የሚታይ ክርስቲያን ካለ አሁን ይተፋበታል። እንደዚህ አይነት መስቀል ካሰርክ ይተፋበታል። ከዛ የኛ ወዳጅ የሚመስላቸው አይደለም፣ ስለ ራሳቸው ነው አብዛኛው። እና ከእስራኤልም ኢትዮጵያ ለእግዚአብሔር የቀረበች ለምሳሌ ተጻፈ። ነብይ አገራችን ነብይ ዳዊት የተናገረው አለ። የሚገርማችሁ በዓለም የሌለ ከመያፈቅር ኃየል ሀበ አንቅተ መዓት ከማውት አፈቅር ነፍሴ ያበ እግዚአብሔር ዋሊያ የውሃ ምንጮችን እንደሚወድ ነፍሴ እግዚአብሔርን ትወዳለች ናፈቀች ይላል መዝሙር 41 ከቁጥር 1 ላይ ታነቡት። ዋሊያ ምንን እንደሚወድ የውሃ ምንጮችን አንቅተ መዓት ማለት የውሃ ምንጮች ማለት ነው። ዋሊያ በየትኛው ዓለም ውስጥ ነው? በዓለም ውስጥ በየትኛው ሀገር ውስጥ ነው የሚኖር? በየት ነው የሚገኝ ዋሊያ? በእስራኤል እኮ የለም። ነብዩ ዳዊት ደግሞ በመንፈስ እንጂ ኢትዮጵያ መጣ የሚል ታሪክ የለም። ዋሊያን ከዛ ሆኖ ያውቋል በየትኛው። ስለዚህ የተወደዳችሁ ክርስቲያኖች ሀገራችን ሀገረ እግዚአብሔር የምትባለው ከእስራኤል የበለጠ እግዚአብሔርን የምታከብር በሕገ ልቡና በሕገ ኦሪት በሕገ ወንጌል ዛሬም እግዚአብሔርን የምታገለግል ስብሐተ እግዚአብሔር ሁልጊዜ በእውነት የቤተ እኛ በእያንዳንዳችን ብንከፍ አገልጋዮችንም እንደምታዩት በፌስቡክ ብታጠለጥሉንም ስብሐተ እግዚአብሔር ስላልተቋረጠ የቤተ ክርስቲያን ጸሎት ሀገሪቱን ይጠብቃል። ታምናላችሁ? አታምኑ? እንዴ ቢያንስ እኮ አይደለም ከካህናቱ ከእናንተም ብዙ ቅዱሳን ንጹሐን ምዕመናን ትኖራላችሁ። እንደው ሁሉ ኃጢአተኛ ነው ቢሆንም ከቸርነቱ አንጻር ትንሽዬ ምክንያት ካገኘብን እግዚአብሔር ቸር ነው። ምክንያት አይደለ እንዴ? ሰነፉን ገበሬ ታውቃላችሁ፣ ከቅዱስ ሚካኤልን የሚነዘንዝ አንድ ነበር አይደለ እንዴ? ምኑን አድርጌ ልባርክልህ? ምክንያት ያስፈልጋል፣ መነሻ ያስፈልገናል ክርስቲያን። ስለዚህ እኛ ደግሞ 24 ሰዓት ቤተክርስቲያን አገልግሎት ምታደርግ ከእስራኤል እጅግ በርቀት ነው የምትፈልጥ ሀገራችን። በየትኛውም የዓለም የሌለ እግዚአብሔር የሚመሰገንባት ሀገር ስለሆነች እግዚአብሔር ደግሞ በቅዱሳኖች ጸሎት ቅዱሳንንም ስለምታከብር እግዚአብሔርን ያገለገሉ እና አቡነ አረጋዊን የምታከብር ስለሆነ እግዚአብሔር ይጠብቃል፣ ያከብራል። በስጋዊ እንኳን ባይመቸን እኛ ሀገራችን በየት ነው? ቅድም ዘማሪዋ እንዳለችው ሀገራችን በየት ነው? ዋናው ሀገራችን በየት ነው? ቤቶችን ብንተው ቤቶች ባይኖሩ ቤት አለን ክርስቲያኖች። በእነ አቡነ አረጋዊ ጸሎት ቤት ይታደላችኋል። አይዟችሁ፣ ዕጣ የሚያወጡት እነሱ ናቸው። እነሱን ተቀብላችሁ እነሱን አክብራችሁ አይደል እንዴ ያላችሁ? እነሱን የሚያወጡላችሁ የሚሰጧችሁ በቸርነቱ። ስለዚህ ቤቶችን፣ ወንድሞችን፣ እህቶችን፣ አባትን፣ እናትን፣ ሚስትንና ልጆችን የተወ እርሻንም ሁሉ የተወ ስንት እጥፍ ያገኛል? 100 እጥፍ ያገኛል። 100 አባት ሊያገኝ ነው ወይ? እንደው የሚስትንስ ልተወው። እንደው 100 ወንድምና 100 እህት 100 ልጅ ሊገኝ ይችላል። ይሁን ምን ማለት መሰላችሁ? 100 ወንድም፣ ጥሩ ወንድም፣ ወንድምን እንደ ራስህ እንደ ነፍስ አድርገህ ውደድ የሚባል ወንድሙን እህቱን የሚወድ ወንድም የሚያደርገውን አገልግሎት የሚሰጠውን አገልግሎት እጥፍ ታገኛለህ፣ በረከት ታገኛለህ። ባጭሩ ወደ ልጅነት ልጅ ጥሩ ልጆች የተባረኩ ልጆች የሚሰጡትን አገልግሎት የሚታዘዙ ለወላጆቻቸው የሚታዘዙትን ልጆች ከነሱ ሁሉን የተዘረዘሩት ሁሉ የእርሻንን በረከት ሁሉ ያ ሁሉ የምታገኘውን የሚሰጥህን በሰማይ የዛን እጥፍ ታገኛለህ ነው ታገኛላችሁ እንጂ 10 አባት 100 አባት አይገኝም። አባታችን እግዚአብሔር አንድ ነው፣ ወላጅ ደግሞ በስጋ አንድ። የአባት ጥቅም የሚገኘውን እጥፍ 100 እጥፍ ታገኛለህ። በዚህ አጣሁን ተደሰትበት። በወገኔ በወንድሜ ባለስልጣን ሆኖ
ተሾሙ፣ ተሸለም፣ የፈለጉትን አገኘው ብሎ እንደሚደሰተው ሳይሆን ከዛ የበለጠ እጥፍ ታገኛለህ። ማንን የተወ ወንድሙን ትቶ ይሄዳል። ስለዚህ የተከበራችሁ ክርስቲያኖች ጻድቃንን የምናከብራቸው እግዚአብሔርን ትተው በዘብድ ወጠሊ የበግ ለብ የፍየል ሌጦ ለብሰው የዞሩ በዋሻው በየሸንተረሩ እግዚአብሔርን ስሙን ልብስና ጉርስ አድርገው ይኖሩ ቅዱሳንን የምናከብራቸው እነሱ ከገቡበት እናንተን ያከበሩ የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ሁልጊዜ የሚጠቀስ ጻድቁን የተቀበለ የጻድቁን ዋጋ ያገኛል። በጻድቁ ስም ተሰባስበን እየተማማር የእግዚአብሔርን ስም ስናመሰግን ያመሸነው እግዚአብሔር የኛንም ከጻድቁ ከአባታችን ከአቡነ አረጋዊ ጋር እንዲያኖረን አምላካችን ይፍቀድልን። ቃሉ አይታበልም። የአምላካችን የእነሱን በረከት ይሰጠናል። እንደዚሁም ጉባኤውን አድርገው እንድንማማር እንድንጸልይ የጋበዙ ያደረጉ የሚያዘጋጁ የጻድቁ የአቡነ አረጋዊ በረከት ይደርባቸው። በእውነት ስትጠሩ ግን ለራሳችሁ ነው፣ ለጉባኤ ማድመጫ አይደለም። ማን አስተማረ? እግዚአብሔር አስተማረ በጻድቁ አማካኝነት። 100 እጥፍ ቤቶችን የተወ ሁሉ 100 እጥፍ ያገኛል። 100 እጥፍ ያገኙ አባታችን ጻድቁ ለእኛም 100 እጥፍ ያድሉን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።